ዜናዎቻችን ይቀጥላሉ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መለኮታዊ ጉብኝት ለኢትዮጵያ በሚል መሪ ቃል ከየካቲት 29 እስከ 30 በዚህ በአዲስ አበባ መስቀል አደባባይ መርሃ ግብር ያካሂዳል። መርሃ ግብሩን አስመልክቶ ዛሬ መግለጫም ተሰጥቷል። የስማርታን ሱፐርስ መስራች ወንጌላዊ ዊሊያም ፍራንክሊን ግራሃም በ1985 ለመጀመሪያ ጊዜ ወደ ኢትዮጵያ መምጣታቸውን አስታውሰውም አሁን ላይ በሀገሪቱ ብዙ ለውጥ ስለመታየቱ ተናግረዋል። I first came here in 1985. ኢትዮጵያ ለመጀመሪያ ጊዜ የመጣሁት በ1985 ነበር። አሁን ላይ ብዙ ለውጦችን አይቻለሁ። የከተማዋን ውበትና የሕዝቡን ቅንነት አስተውያለሁ። 1988 የውሃ ጉድጓድ ለመቆፈር ተንቀሳቀስን። በሀገሪቱ ዙሪያ በመቶዎች የሚቆጠሩ የውሃ ጉድጓዶችን ቆፈርን። በዓመታት መካከል የግብርናና መሰል ፕሮጀክቶችን ሰራን። ኢትዮጵያን በጣም ነው የምንወዳት። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ ዊሊያም ፍራንክሊን ግራሃም ወደ ኢትዮጵያ የመጡት ለኢትዮጵያ ካላቸው ቀናነትና ፍቅር እንደዚሁም የወንጌል ስርጭት የተነሳ ስለመሆኑ አብራርተዋል። እንደ ሪፖርተራችን ኤልሻዳይ ወንድማገኝ ዘገባ ታዲያ በመርሃ ግብሩ ላይ ከ1600 በላይ አብያተ ክርስቲያናት እንደሚሳተፉም ይጠበቃል። ለሀገራችን ሰላም እንጸልያለን። ለሕዝቦቻችን አንድነት እንጸልያለን። ለሀገራችን እድገት እንጸልያለን። ስለዚህ ወሳኝ ጊዜ ነው ለኛ። ቃለ እግዚአብሔርን በአንድ ላይ በሳቸው በኩል እንካፈላለን። ይሄ እንግዲህ ስናገር ለወንጌላውያን ብቻ ብላችሁ እንዳታስቡ፣ ለሁሉም የሚሆን መልእክት፣ ለምድሪቱ የሚሆን መልእክት ይዘውልን ስለመጡ ህዝባችን በአንድነት በአክብሮት የሚካፈልበት መድረክ ይሆናል ብለን እናስባለን።